ቅዱስ ቁርባን አሁን ለንስሐ ወይ ደግሞ ለድህነት ነው አይደለም የሚወሰደው። እንደዛ ተብሎ የሚታመን ከሆነ ካህኑ ልክ ቅዱስ ቁርባን ሊያቀርቡ ሲሉ ንጹህ የሆነ ይሄን ቅዱስ ቁርባን ይውሰዱ ይላሉ። ለምንድነው ለንስሐ ከሆነ የሚወሰደው ወይ ደግሞ ለድህነት ከሆነ የሚወሰደው ለምንድነው ንጹህ የሆነ ሰው ለምንድነው የሚወሰደው? ሰው ከኃጢአቱ የሚነጻው ንስሐ ሲገባ ነው ሲቆርብ? ሰው ከኃጢአቱ የሚነጻው ንስሐ ሲገባ ነው ወይስ ሲቆርብ የሚል ጥያቄ ይነሳል። በአጭሩ ቅዱስ ቁርባንና ንስሐን መነጣጠል አንችልም። ንስሐ ትገባለህ፣ ከዛ ትቆርባለህ። ንስሐ ትገባለህ፣ የሚቀድመው እሱ ነው። ከዛ በኋላ ከቅዱስ ሚስጥር ትካፈላለህ። ስለ ቅዱስ ቁርባን መደምደሚያው ነው መፈጸሚያው ነው። ቅዱስ ቁርባን ለድህነት ነው ብላችሁ ታምናላችሁ እናንተ ኦርቶዶክሳውያን፣ እኛም የምናምናለን። ለድህነት ነው ስንል ሁሌ መውሰድ አለብን ወይስ አንዴ ከወሰድን ይበቃል? ወይስ በየሳምንቱ ሁሌ መውሰድ አለብን? ግድ ነው እንውሰድና እነሱም ሉትራን ናቸው ግን በጣም ኮንዘርቫቲቭ ናቸው። አሁን እነሱ ከጴንጤ ጋር አብረው አባታችሁን ይህን ጸሎትንም አይጸልዩም። ትጸልያለሽ አንቺ? ማን ጋር በጣም አጥባቂ የሆኑ ሉትራኖች አሉ። ከሚዙሪ ሲኖር ራሱ የበለጠ አክራሪ አሉ። የእነሱ ዌልሶች ናቸው እኮስ። አሁን እነሱ በቃ ሙሉ በሙሉ በእምነት ከማይመስለን ሰው ጋር አብረን ራሱ ቆመን የጌታን ጸሎትም አንጸልይም፣ አባታችሁን ይህንም አንጸልይም ይላሉ። አንቺ ትጸልያለሽ? ያሉ ሉትራንና የኢትዮጵያ መካነ ኢየሱስ በአስተምህሮ ምንድን ነው? ለምን አትቀበሉም? ልሳንን እኮ መካነ ኢየሱስ ሆናችሁ መቀበል አለባችሁ። ልሳን ማለት ያው ቋንቋ ነው። ቋንቋ ነው። በጴንጤው ዘንድ ያለሽ ለምን አትቀበሉም? መጽሐፍ ቅዱሳዊ አይደለም ነው ምናምን መጽሐፍ ቅዱሳዊ አይደለም። እናንተ ግን ይሄ አስተምህሮ አይደለም። አይደለም መጽሐፍ ቅዱሳዊ አይደለም ያልሽው ነገር በመካነ ኢየሱስ ውስጥ ያለ ነገር ነው እና መካነ ኢየሱስን መጽሐፍ ቅዱሳዊ አይደለችም በዚህ ጉዳይ ላይ ያልሻል። እነ ዴቭ የሚሉት ሉተራን የኢትዮጵያ መካነ ኢየሱስን አይወክልም። በጣም የተለየ ነገር ነው። ኢትዮጵያ ውስጥ ያለነው መካነ ኢየሱስ ሲሪየስ አይደለም ናቱ ወይ አይ ቲንክ እነሱ አሁን ወንድማችን ዴቭ ምናምን እነሱ የሚዙሪ ሲኖድ ውስጥ ነው ያሉት መሰለኝ ባልሳሳት። እንግዲህ ከተሳሳትኩኝ እንግዲህ ግን ሁኔታቸውን ሳየው የሆነ ኮንዘርቫቲቭ ለመሆን የሚሞክሩትን ነገር ሳይ ምናምን ፕሮባብሊ እንደዛ ነው። የምጠይቅ በቅዱስ ቁርባን ዙሪያ ነው። ቅዱስ ቁርባን ለድህነት ነው ብላችሁ ታምናላችሁ እናንተ ኦርቶዶክሳውያን፣ እኛም የምናምናለን። ለድህነት ነው ስንል ሁሌ መውሰድ አለብን ወይስ አንዴ ከወሰድን ይበቃል? ወይስ በየሳምንቱ ሁሌ መውሰድ አለብን? ግድ ነው? በአጭሩ አንዴ ሚዩት አድርጎ እያስተጋባል መሰለኝ። እሺ፣ በአጭሩ ምንድን ነው ቅዱስ ቁርባን የሚደጋገም ነው ማለት። ጥምቀት ለምሳሌ አንዴ ነው አይደል? ለምን? ዳግመኛ መወለጃ ስለሆነ። በደንብ አድርጋችሁ ስሙ። ጥምቀት ለነገሩ በደንብ አድርጋችሁ ስሙ ልል አይገባኝም። ይህን ሁሉም ሰው ያውቋል ብዬ ተስፋ አደርጋለሁ። ጥምቀት አንድ ጊዜ ዳግም የምንወለድበት ነው። ግን አንዴ የተወለደ ሰው ማደግ አለበት እና የሚያድገው ደግሞ እየበላ ነው እና እኛ አንድ ጊዜ ተወልደናል። ከዛ ደግሞ እየበላ እናድጋለን። በመንፈሳዊም እንደዛ ነው። በመንፈሳዊ አንዴ ተወልደናል። በጥምቀት ውስጥ እግዚአብሔር ወልዶናል። ከላይ ከሰማይ ከላይ ተወልደናል። ከዚያስ መንፈሳዊን መብል ደግሞ እየበላን በመንፈስ እያደገን እንሄዳለን። ስለዛ ድህነት የሆነች የአንዲት ቅጽበት ጉዳይ ሳይሆን ፕሮሰስ ስለሆነ ቅዱስ ቁርባን ሁሌም ያስፈልጋል። ስለዛ ቅዱስ ቁርባን በተካፈልን ቁጥር ምንድነው በመንፈሳዊ ሕይወታችን እየጠነከርን እየበሰልን በእምነት እያደግን እምነት ራሱ እያደገ ስለሚል ማለት ነው እያደግን በቅድስና እየተመላለስን ጌታን እርሱም የኢየሱስ ክርስቶስን በመምሰል ሕይወት ውስጥ እያደግን እንሄዳለን። የምንካፈለው ያ ስጋ የራሱን የጌታችን ስለሆነ በዛ ውስጥ ሁሌም ከጌታ ጋር እየተጣበቅን የምንኖርበት ነው። ጌታ በእኛ እኛም በጌታ እየኖርን ከጌታ ጋር አንድ የምንሆንበት ምስጢር ስለሆነ ስለዛ ስጋችን በደንብ እየተለወጠ የሚሄድበት ታላቅ ምስጢር ነው እና እንደዛ ነው ወዳጅ። ስለዚህ ሁሌ መውሰድ አለብን ማለት ነው። ኦፍኮርስ አዎ፣ በጣም የሚችል ሰው በየቀኑ ይወስዳል። ባስልዮስ በሳምንት 4 ይወስዳሉ ይላል። ከዛ በተጨማሪም የቅዱሳን ቀን በሆነበት ቀንም ይጨምራሉ ይላል። ባስልዮስ ዘቂሳርያ ታላቁ ባስልዮስ ማለት ነው። ሲምባዝል ደግሬት እንግዲህ 4ኛ ክፍለ ዘመን አካባቢ ላይ የነበረ ሰው ነው። ካቶሊክ ኦርቶዶክስ ምናምን ተብሎ መለየት በሌለበት ጊዜ የነበረ ሰው
እና ቶሎ ቶሎ መውሰድና በጣም ቶሎ ቶሎ በተወሰደ ቁጥር የሚጠቅም ነው። አብዝተህ በወሰድ ቁጥር የሚጠቅምህ ነገር ነው። ኦኬ እሺ። ግን አኬዋ አሁን ቅዱስ ቁርባን አሁን ለድህነት እንደሆነ እሺ መጽሐፍ ቅዱስ ይናገራል። ግን እዛ ጋር አሁን አንዴ ውሰዱ ብዙ ጊዜ ውሰዱ ምናምን የሚል ነገር የለም። አሁን ከምን አንጻር ነው እንደዛ ያልከው? ብዙ ጊዜ መወሰድ አለበት ያልከው ከምን አንጻር ነው? አይ ብዙ ጊዜ እንደሚወሰድማ መጽሐፍ ቅዱሳችን ይናገራል። ለምሳሌ ስለ ቅዱስ ቁርባን የተነገረባቸውን ክፍሎች ካየ አንደኛ ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ እንጀራንም በመቁረስ ማለት ይበረቱ ነበር አይነት ነገር ይላል። ስለዛ ሁሌ እንደዛ የሚደረግ ነገር እንደሆነ ያሳያል። ፕላስ ደግሞ በሳምንቱ በመጀመሪያው ቀን እንጀራ እንደሚቆርሱም ይናገራል መጽሐፍ ቅዱሳችን። በሌላ ስፍራ የምንቆርሰው እንጀራ እያሉም ይናገራሉ። የቆረስ ነው አይደለም የምንቆርሰው። ስለዛ በተደጋጋሚ የሚቆረስ እንደሆነ ያሳያል። ከዛ አንጻር ነው ይሄ መጽሐፍ ቅዱሳዊ ነው። በመጽሐፍ ቅዱስ ላይ እንደዚህ ካየን በታሪክ ውስጥም ደግሞ ስንመለከት የቅዱስ ቁርባን ነገር በነገራቸው ላይ በታሪክ ውስጥ በጣም መታየት አለበት። አንደኛ ቆሮንቶስ ምዕራፍ 11 ላይ ማለት ነው። በመመሪያዎች ስም በተለይ የቅዱስ ቁርባን ነገር በታሪክ ውስጥ በደንብ መታየት ያለበት ዋናው ምክንያቱ ማለት ነው። አንደኛ በመጽሐፍ ቅዱስ ያው እንደነገርኩ ነው አለ። ግን አንደኛ ቆሮንቶስ ምዕራፍ 11 ላይ ስለ ቅዱስ ቁርባን ጳውሎስ ሲናገር አይተን ይሄ ሳይገባው ከጌታ ስጋና ደም የሚካፈል ምናምን ብሎ የሚናገር ከዚህ እንጀራ ምናምን የሚካፈል ምናምን ብሎ ያስቀመጠበት ቦታ ማለት ነው። እሱን ይመክርና ማለት ነው መክሮ መጨረሻ ምን ብሎ ነው የሚዘጋው? እጄ ላይ መጽሐፍ ቅዱስ አለ ናቱ። አይ ውጭ ነኝ ያለሁት እዚህ ስልኬ ላይ ነው ያለኝ። ከዚህ ገስት ላይ ካላችሁ ሰዎች ውስጥ እስቲ መጽሐፍ ቅዱስ ያላችሁ ሰዎች ስለ ቅዱስ ቁርባን መክሯቸው፣ ነግሯቸው፣ አስተምሯቸው ምን ብሎ ነበር የሚጨርሰው? እሱን ምዕራፍ ማለት ነው። ወይም ደግሞ የእሱን ምዕራፍ የመጨረሻውን ቁጥር ለጠፉት ከታች ያላችሁ ማለት ነው። የቀረውን በመጣው ጊዜ ደነግጋለሁ ነው እንደዛ አይደል? ጎበዝ በቃ ሰማችሁ ቶኒ። የቀረውን ነገር በመጣው ጊዜ እኔ ደነግጋለሁ። ምንድን ነው የደነገገው? መጽሐፍ ቅዱስ ላይ የለም። አያስፈልጋችሁም። ለምሳሌ አሁን ይሄ ነገር ምንድን ነው ከቅዱስ ቁርባን ጋር በተያዘ ምናምን የተደነገገው ነገር ምንድን ነው? የቅዱስ ቁርባን ስርዓት ምን ይመስላል? የጸሎት ስትራክቸሩ ምን ይመስላል? ህብስትን ለመቁረስ የጌታን ስጋ ለመካፈል በሚሰባሰቡበት ሰዓት የሚጸልዩት ጸሎት የጸሎቱ ስትራክቸሩ ራሱ ምን ይመስላል? እንዴት ነው የሚጸልዩት ምናምን የሚለውን ይህን ሁሉ ነገር አሁን መጽሐፍ ቅዱስ በዝርዝር አይነግረንም። ጳውሎስም በመጣው ጊዜ ደነግጋለሁ በማለቱ በአካል ተገኝቶ የሚፈጸመው ነገር እንጂ በጽሁፍ ያስተላለፈው ነገር አይደለም። በር የሚታወቀው በክርስቲያን ህይወት ውስጥ ተገልጦ ሲኖር ነው። አክቹዋሊ ከጥንትም ጀምሮ በዲዳቄም በኋላ ላይም በተነሱ የአባቶች መጽሐፍት ውስጥ የቅዳሴ ስርዓትን መመልከት እንችላለን። ማለት ቅዳሴ ማለት የማህበር የህብረት ጸሎት ማለት ነው። ለቅዱስ ቁርባን ተሰባስበን አሁን የምንጸልየው ጸሎት ነው ቅዳሴ የምንለው ሊተርጂ ማለት ነው። እና ያ የምስጋና ስርዓቱ የጸሎቱ ስትራክቸሩ ምናምን ሰምሃው ስኬለተኑ ወጥ ነው በነገራችን ላይ። ከዛ በኋላ ነው ቢውልድ እያደረገ የሚሄደው እንጂ ወጥ የሆነ ስኬለተን አለው እውነቱን ለመናገር እና ከቅዱስ ቁርባን ጋር በተያያዘ በታሪክ ውስጥ ያለውን ነገር እንዴት አባቶች እንዳዩት ቤተክርስቲያን እንዴት ስታየው እንደኖረች በዘመናት ውስጥ በታሪክ ውስጥ እሱን መመልከት በጣም ተገቢ ነው እና የባስልዮስን የሚጠቀስኩልህ አንድም ለዛ ነበር። እና ቅዱስ ባስልዮስ ዘቂሳርያ ምን ይላል አልኩም? በቃ በተቻላችሁ አቅም በቃ ቁረቡ ነው። በሳምንት 4 ቀን እንደሚቆርብ እሱ ራሱ ይናገራል። ተጨማሪ የቅዱሳን ቀን ሲኖርም ደግሞ በዛን በቅዱሳን በመታሰቢያቸው ቀን ደግሞ ይቆርብ ነበር እና ቶሎ ቶሎ ይቆረባል። መጽሐፍ ቅዱስ ላይም ግን እንዳሳየው ነው። በሳምንቱ መጀመሪያ ቀን እንጀራ ለመቁረስ እንደሚሰባሰቡ የምንቆርሰው እንጀራ በማለቱ ጳውሎስ የቆረስ ነው ሳይሆን የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት አይደለምን? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ በነገራችን ላይ እሱን ጥቅስ ማለት ነው ጋይስ ካነሳሁት አይቀር አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 አማርኛው የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን ይላል። እና እንደዛ ብዬ አንብቤው አውቃለሁ ብዙ ጊዜ ኦፍኮርስ እዚህ ብዙ ጊዜ አንብበናል። ግን ቃሉን ምናልባት ልዩነት ስለሚያመጣ ማለት ነው ተረጋግተን ካየነው የሚለው በትክክለኛው ሲተረጉም ማለት ነው የምንባርከው
እንጀራ የምንቆርሰው እንጀራ ወይም የምንቆርሰው ህብስት ማለት ነው ከክርስቶስ ስጋ ጋር ህብረት ያለው ሳይሆን የሚለው ከክርስቶስ ስጋ ጋር ህብረት አይደለምን ነው የሚለው። ልዩነቱን ምናልባት ቆይ እስቲ ወይ እንትን እላችኋለሁ በሰፊው ያሳያችኋለሁ። ግን ህብረት ያለው ሳይሆን ህብረት ነው ራሱ የሚቆረሰው ራሱ ህብረት። ስለዛ ልክ ስትቀበሉ የጌታን ስጋ ቀጥታ ከክርስቶስ ስጋ ጋር ነው ህብረት እያደረጋችሁ ያላችሁት ነው። ሀሳቡ እንደዛ ነው። በነገራችን ላይ አባቶችም ሲጠቅሱት ይህንን ለማስረዳት ነው የሚጠቅሱት። ይህንን ጠቅስ እና ዩኒቨርሲቲ እንደዛ ነው። እሺ ቀጥል ናቱ። ይቅርታ በጣም ለዛ አይደል ሆሊ ኮሚኒየን የሚባለው? ሆሊ ኮሚኒየን የሚባለው ለዛ ነው ህብረቱ። አንድ ጥያቄ ጨርሻለሁ። እሺ ይሄኛውን አሁንም እዚሁ ቅዱስ ቁርባን ላይ ቅዱስ ቁርባን አሁን ለንስሐ ወይ ደግሞ ለድህነት ነው አይደለም የሚወሰደው። እንደዛ ተብሎ የሚታመን ከሆነ ካህኑ ልክ ቅዱስ ቁርባን ሊያቀርቡ ሲሉ ንጹህ የሆነ ይሄን ቅዱስ ቁርባን ይውሰዱ ይላሉ። ለምንድን ነው ለንስሐ ከሆነ የሚወሰደው ወይ ደግሞ ለድህነት ከሆነ የሚወሰደው ለምንድን ነው ንጹህ የሆነ ሰው ለምንድን ነው የሚወስደው? ንጹህ የሆነ ሲባል በአጭሩ ንስሐ የገባ ማለት ነው። ቅዱስ ቁርባን የሚወሰደው ንስሐ ተገብቶ በኃጢአታችን ተናዘን ምናምን ነው። ልክ በኃጢአታችን ስንናዘዝና ንስሐ ስንገባ እሱ ንጽህና ተብሎ ይነገርለታል። ግን ፍጻሜውን ግን አላገኝም። ፍጻሜውን መች ነው የሚያገኘው ከተባለ ልክ ስትቆርብ ነው። ስለዚ ቅዱስ ቁርባን ከንስሐ ተነጥሎ አይነገርም። ሰው ከኃጢአቱ የሚነጻው ንስሐ ሲገባ ነው ሲቆርብ? ሰው ከኃጢአቱ የሚነጻው ንስሐ ሲገባ ነው ወይስ ሲቆርብ የሚል ጥያቄ ይነሳል። በአጭሩ ቅዱስ ቁርባንና ንስሐን መነጣጠል አንችልም። ንስሐ ትገባለህ፣ ከዛ ትቆርባለህ። ንስሐ ትገባለህ፣ የሚቀድመው እሱ ነው። ከዛ በኋላ ከቅዱስ ሚስጥር ትካፈላለህ። ስለ ቅዱስ ቁርባን መደምደሚያው ነው መፈጸሚያው ነው እና ሲልድ የምትሆነው በዛ በቅዱስ ቁርባን ነው። ለዛ ነው ንጹህ የሆነ ንስሐ መሆን አይችልም። ቅዱስ ቁርባን ራሱ ቅዱስ ቁርባን ንስሐ መሆን አይችልም ወይ ማለት እንዴት ነው? ቅዱስ ቁርባን ስትወስድ እንደ ንስሐ ያገለግልህ? ግዴታ መጀመሪያ ንስሐ ገብተህ ነው ቅዱስ ቁርባን የምትወስደው? ምንም ንስሐ ሳትገባ ናትዬ ምን አንተ አሁን በማን ነው ምንም ንስሐ ሳትገባ ያልከው? በሉተራን ነው ወይስ በሙሉ ታክሳል? ምስክበት ተሳካል። ይዞ ወጥሮ ነበር ተሳካል። እኔ ናትዬ ምንድን ነው ቅዱስ ቁርባን ዳይብ ልገባ ነው ዝም ብለህ ከእናትህ ያታለው? አይ ቆይ ልናገር የፈለግኩት ቆይ አኬ ተረተኛ ጥያቄ እኔ ለማለት የፈለግኩት ቅዱስ ቁርባን ራሱ ንስሐ አይሆንልም ወይ ነው? ከቅዱስ ሚስጥር መካፈል በራሱ ንስሐ አይሆንም ወይ ነው? ግዴታ ቅዱስ ቁርባን በቃ ንጹህ የሆነ ሰው ብቻ ነው የሚወስደው ለማለት ፈልጌ ነው። ንስሐ ራሱ አይሆንም ወይ? ቅዱስ ቁርባን ራሱ እንደ ንስሐ አያገለግልህም ወይ? አያገለግልም። ያው የመጽሐፍ ቅዱሳችን የሚለው በኃጢአታችሁ ብትናዘዙ ነው የሚለው። ስለዛ በኃጢአት ትናዘዛለህ፣ ንስሐ ትገባለህ። ንስሐ መግባት መመለስ ነው ከኃጢአት ትመለሳለህ። ከዛ በኋላ ይህንን ኃጢአት በቃ ካሁን በኋላ አላደርግም ትልና እግዚአብሔርን ይቅርታ ትጠይቃለህ። ከዛ በኋላ ካህናት ጋር ትሄዳለህ፣ አባቶች ጋር ትሄዳለህ። ከዛን በኃጢአት ተናዘ ይጸለይልሃል። ከዛ ላይ ካህኑ ፍትሐ ዝውል የሚባል ጸሎት አለ። እሱን ይጸልይልሃል። ጌታ ሆይ ማረው፣ ይቅር በለው የሚል ማለት ነው። በቃ በአጭሩ እንደዛ ነው። ዋናው ሀሳቡ ምንድነው? ኃጢአቱን አትቁጠርበት፣ ይቅር በለው፣ ራራለት አይነት ይዘት ያለው ጸሎት ይጸልይልሃል። አንተም ትጸልያለህ፣ አንተም ትጸልያለህ፣ አባትህም ይጸልዩልሃል። ከጸለዩልህ በኋላ ጌታችንና መድኃኒታችን ኢየሱስ ኃጢአቱን በምድር ላይ የያዛችሁበት በሰማይም ይያዝበታል፣ በምድር ኃጢአቱን ይቅር ያላችሁት ደግሞ በሰማይም ይቅር ይባልለታል ብሎ መንፈስ ቅዱስን እፍ ብሎባቸው የሰጣቸው ስልጣን ስላለ እና ከኃጢአት ማሰሪያ የተፈታሁን ይለዋል። እና ጌታችንና መድኃኒታችን ኢየሱስ ደግሞ የካህናት አለቃ ስለሆነ ሊቀ ካህናት ስለሆነ አሁን እንደዛ የሚጸልይልህ የካህኑ አለቃው ነው ጌታ ኢየሱስ። ስለዛ እሱ ደግሞ በዛ ውስጥ አንተን ይምርሃል። ጌታ የሚምር ሊቀ ካህናት ስለሆነ ይቅር ይልሃል፣ ይምርሃል። እና ይህ ነገር ፍጻሜን እንዲያገኝ ትቆርባለህ። ሁሌም በደም ነው፣ በደም ትታተማለህ፣ በጌታችን በክርስቶስ ኢየሱስ ደም። የእሱን ቅዱሱን ስጋውን ትበላለህ፣ ክቡር የሆነውን ደሙን ትጠጣለህ። ከዛ በኋላ ስጋ በለጸገ ማለት ነው። ያ
እሺ አኪዋ አመሰግናለሁ ስለመለስክልኝ። ሲስ ስለፈቀድክልኝ አመሰግናለሁ። አይ ያሬቱት ይመስል ምንድነው ይሄ የቅድም ይደለውና እኛም እናምናለን እናንተም ታምናላችሁ ያልከው እነማንን ነው? ከማን ወገን? ማንም ያወራ ቶሚ ስራ ላይ ተመልሼ እመጣለሁ። እሺ ስራ ላይ ተመልሼ እመጣለሁ። አንዴ ቆይ ፊደሉን ሸርሽር አንስቶ የለም እንደ አንስቶ ነበር። አንስቶ እኮ ዴቭ ምን አለ መሰለኝ። እኔ ሲጀመር የመሬቱ መካነ ኢየሱስ ነኝ። እኔ ሉተራን አይደለሁም። የኢትዮጵያ መካነ ኢየሱስ እና ውጭ ያለችው ሉተራን ይለያያል ሲጀመር። እኔ ፐርሰናሊ ነገር ልጆቹን በፐርሰናል ነገር ወዳቸዋለሁ። ግን እኔ ግን አይ የምሬን እኮ ነው። አይ ግን መካነ ኢየሱስ ደግሞ ሉተራን ነኝ ስትላል ነበር እንዴ ታዲያ? አይ ኖ ውጭ ያለው ይኸውልህ አሁን ምን አለ መሰለክ ዓለም አቀፍ አደረጋችሁት ናቲ ዓለም አቀፍ አደረጋችሁት። አይ ሉተራኒዝም አንድ አይደለም ወጥ አይደለም። እነ ዴቭ የሚሉት እነ ዴቭ የሚሉት ሉተራን የኢትዮጵያ መካነ ኢየሱስን አይወክልም። በጣም የተለየ ነገር ነው። ኢትዮጵያ ውስጥ ያለነው መካነ ኢየሱስ ሲሪየስ አይደለም ናቱ ወይ አይ ቲንክ እነሱ አሁን እነ ወንድማችን እነ ዴቭ ምናምን እነሱ የሚዙሪ ሲኖድ ውስጥ ነው ያሉት መሰለኝ ባልሳሳት። እንግዲህ ከተሳሳትኩኝ እንግዲህ ግን ሁኔታቸውን ሳየው የሆነ ኮንዘርቫቲቭ ለመሆን የሚሞክሩትን ነገር ሳይ ምናምን ፕሮባብሊ እንደዛ ነው የሚሆነው። ሚዙሪ ሲኖድ ውስጥ ያሉ ነው የሚሆኑት። እንደዛ ከሆነ ከመካነ ኢየሱስ ጋር ሙሉ በሙሉ ተመሳሳይ አይደሉም። ምክንያቱም መካነ ኢየሱስ በዛ ደረጃ ኮንዘርቫቲቭ አይደለችም። ሉትራን ናት፣ ግን ኮንዘርቫቲቭ ሉትራን አይደለችም። ኮንፌሽናል የምትባል አይነት ሉትራን አይደለችም። ትንሽ ለቀቅ ያለች ናት። ምናልባት ቀስ በቀስ ወደዛ ካላደገች በስተቀር ማለት ነው። እና ውጭ ላይም እኮ አለ ልክ እንደዚህ አሁን እንደነ ዲቪ ያልሆኑ ቀለል ያሉ ምንም ከጴንጤውም ጋር ከሁሉም ጋር ህብረት የሚያደርጉ አይነት እኮ ሉተራኖች እኮ አሉ። ውጭ ላይም እኮ ምንድነው በዚህ በአሜሪካን ሀገርም በሌላ በውጭም ማለት ነው። ግን እነዛ ቀለል ያሉት ሉተራኖች ግን ይሄ ተመሳሳይ ጾታ ጋብቻን የሚፈቅዱ ምናምን አይነት ናቸው አብዛኞቹ ማለት ነው። እንደዛ ቀለል ያሉቱ ኮንዘርቫቲቭ ያልሆኑቱ ብዙውን ጊዜ ከዚህ ቀደም እንዳየነው እንደዚህ አይነት ነገሮችን የሚያራምዱ ሉተራኖች ናቸው። መካነ ኢየሱስ ግን እንደዛ አታደርግም። ኦኬ በደንብ ጥርት ለማድረግ ሐኪም ተናግሮታል። እነ ዴቭ እነ ሀንቾ እንደው ምን ፍጥነታቸው ሼር ለማድረግ እያወራን ገባቸው። አሁን እነ ዴቭ እነ ሀና የሚያወሩት ሉተራንና ኢትዮጵያ ውስጥ ያለችው መካነ ኢየሱስ በጣም ነው የሚለያዩት። በጣም ነው የሚለያዩት። ሁለቱ አንድ አይደሉም ጭራሽ ማለት ነው። ለዛ ነው ሉተራን የሚለውን ስም ያጠፋሁትና አሁን እኔ መካነ ኢየሱስ ነኝ። እኔ አሁን መካነ ኢየሱስ ቸርች አባል ነኝ። እሱ ሉተራን የሚል ስም ጨምራ ነበር እንዴ ስም ላይ ሉተራን ብዬ እኮ አንድ መስለውኝ የሚያስተምሩት ትምህርት ከኢትዮጵያ መካነ ኢየሱስ ጋር በጣም የተለያየ ነው። ጭራሽ አንድ አይደለም፣ ምንም አንድ አይደለም። እዚህ ተጨነቅኩ ልጁ እኮ መከራውን እኔ አንድ ነበር የመሰለኝ እና ከኢትዮጵያ መካነ ኢየሱስ ጋር አንድ አይደሉም በጭራሽ። በጣም ነው የሚለያዩት። እውነት በጣም ነው የሚለያዩት። ኧረ ናቱ ተቸገርክ። እኔ ስንት ጻፍክ ይሄን ነገር ስምህን ራሱ። ኧረ ዲያቆንዬ ተው በእናትህ ተቸገርኩ። ፕሮፋይል እንትን እኮ ነው የቀረኝ እኮ ፕሮፋይላቸውን ማድረግ እኮ ነው የቀረኝ። ይስ ባለፈው በኔ ሲትቀልድ የነበረው ይሄ እኮ ነው እንትን እንትን ነው አንተ እነሱን ሰላም ብያለሁ። ሲሶ ሁላችሁ አንቺ እንኳን ደህና መጣሽ። ደህና ነሽ? ይሄ ፕሮፋይልማ ትልቅ ነው መሆን ያለበት እንዴ ወይ አንቺ አይደል? መካነ ኢየሱስ ከፍ ትበል። አሜን። መካነ ኢየሱስ እንኳን አሜን። መካነ ኢየሱስ ትለምልም እንዴ መካነ ኢየሱስ እንኳን አሜን። እኔ ምን እናቲ ለምሳሌ አሁን አኪ ሲጠየቅ ስለ ኦርቶዶክሳውያን በአስተምህሮ ይላል። እስኪ በአስተምህሮ መካነ ኢየሱስና ሉትራን የምትለይበት በአስተምህሮ ስለ በዶግማ ማለት ነው። የልሳን ምናምን ዶግማ አይደለም አይደል? ስለዚህ መካነ ኢየሱስ የምትማራ በቡክ ኦፍ ኮንኮርድ ነው። ሉትራንም የሚመሩት በቡክ ኦፍ ኮንኮርድ ነው፣ መጽሐፈ ስምምነት ማለት ነው። ስለዚህ እስኪ አስተምሮ ላይ አንሳ አንቺ ይኸውልሽ ዶግማማ ልንገርሽ። ዶግማ የሚባል ነገርማ እኮ ከፔንቴኮስታል ጋር እኮ አንድ ናችሁ እኮ ዶግማ ላይ እኮ
5ቱን ሶላ እናንተም ትቀበላላችሁ እነሱም ይቀበላሉ። እሱ እኮ አይደለም ችግሩ እኮ አይደለም። ስለ 5 ሶላ አይደለም ያነሳሁት። አስተምሯል መካነ ኢየሱስ አስተምሯል እኛ አይደል? ስለዚህ የሉትራን ውጭ ያሉ ሉትራን እና የኢትዮጵያ መካነ ኢየሱስ በአስተምህሮ ምንድነው ልዩነታቸው? ለምሳሌ ምስጢራት ላይ ያሉ ለዛሬ የልሳኑን ልጅ ይላችሁ የመጣሁት ስም የልሳኑን ቀጣይ ግን ሌላውን ልጅ ይመጣሉኝ ጊዜ እየጠበቅኩ ነው። ግን አሁን ለምሳሌ ልሳን እናንተ አሁን ለልሳን ያላችሁ አሁን ሉተራኖች ልሳን ትንቢት ምናምን ነገር የምትሉት ነገር ጭራሽ ዞሮ የማያውቅም በእናንተ ጋር። ግን የኢትዮጵያ መካነ ኢየሱስ ፕራክቲስ ነው። ልሳን ያው ዝም እንትን ነው ዶግማ አስተምሯል። ለምን አትቀበሉም ልሳንን? እኮ መካነ ኢየሱስ ሆናችሁ መቀበል አለባችሁ። ልሳን ማለት ያው ቋንቋ ነው። ቋንቋ ነው ልሳን። በጴንጤው ዘንድ ያለሽ ለምን አትቀበሉም? መጽሐፍ ቅዱሳዊ አይደለም ነው ምናምን እኮስ መጽሐፍ ቅዱሳዊ አይደለም። እናንተ ግን ይሄ አስተምህሮ አይደለም። አይደለም መጽሐፍ ቅዱሳዊ አይደለም ያልሽው ነገር በመካነ ኢየሱስ ውስጥ ያለ ነገር ነው እና መካነ ኢየሱስን መጽሐፍ ቅዱሳዊ አይደለችም በዚህ ጉዳይ ላይ ያልሻት ነው። ልምድ ነው፣ ፕራክቲስ ምን ታደርገዋለህ? እንግዲህ ከቤተክርስቲያን ጋር ህብረት ታላት ያው በቃ ልምምድ ነው እኮ እሱ እኮ ነው ታዲያ ልዩነቱ። ይሄ በሉትራን መካከል እኮ በሉትራን መካከል እኮ እሱን እኮ ነው እንዴ በሉትራን መካከልም እነዚህ አንዳንዶቹ ለዘብተኛ ይሆናሉ። ለምሳሌ አጥባቂ ይናገሩ አሉ አይደል? አኬት እንደምታውቀው። ስለዚህ ካቶሊካውን አይደሉም ማለት ነው። እነዚህ ካቶሊክ አይደሉም እኮ አይደለም። እሱም እኮ ሉተራን አይደለውም አላለም። ግን እዚህ ጉዳይ ላይ ልዩነት አለን ብለው ይናገራሉ ነው። ያ ፕራክቲስ ነው፣ ልምምድ አስተምሮ አይደለም። ያስተምሮ ልዩነት ቢሆን ኖሮ ከካቶሊካውያን ይወጡ ነበረ። እነዚህ ካቶሊክን አይደለም ያልኩሽ። አይ ምሳሌ ነው ያመጣሁት። አዎ የካቶሊኩ ራሱን ችሎ ራሳቸው ያወሩበት። እንግዲህ እንደዚህ እንደዛ ማለት ስለማልችል ስለነሱ ማለት ነው። ግን አሁን በሉትራኑ ሳይድ ግን ያለው ነገር ሉትራኖቹ ሲከፋፈሉም ኮንፌሽናል የሆኑ ሉትራኖች አሉ፣ ኮንፌሽናል ያልሆኑ ወይም ደግሞ ኮንዘርቫቲቭ የሆኑና ያልሆኑ አይነት ሉትራኖች አሉ። እና መካነ ኢየሱስ ኮንዘርቫቲቭ ሉትራን አይደለችም መሰለኝ። እና እናንተ ደግሞ አይ ቲንክ እንደዛንን ነው የምትሉት። ስለዛ ቁም ነገሩ አሁን ከዛ ነው የሚመዘዘው። ለምሳሌ አሁን አንቺ የት ነው ያለሽው? ለምሳሌ የትኛው ሉትራን ውስጥ ነው ያለሽው? እኔ ልክ እንደ ሚዚዮን ሲኖድ ለምሳሌ እሺ፣ ዝም ብዬ እንደ ምሳሌ አንቺን የትም እንደሆንሽ ባትነግሪኝም ችግር የለውም። ለምሳሌ ሚዙሪ ሲኖድ ወይም ዌልስ፣ ለምሳሌ ዌልስን እንውሰድና እነሱም ሉትራን ናቸው ግን በጣም ኮንዘርቫቲቭ ናቸው። አሁን እነሱ ከጴንጤ ጋር አብረው አባታችሁን ይህን ጸሎትንም አይጸልዩም። ትጸልያለሽ አንቺ? ማን ጋር በጣም አጥባቂ የሆኑ ሉትራኖች አሉ። ከሚዙሪ ሲኖድ ራሱ የበለጠ አክራሪ አሉ። እነሱ ዌልሶች ናቸው እኮስ። አሁን እነሱ በቃ ሙሉ በሙሉ በእምነት ከማይመስለን ሰው ጋር አብረን ራሱ ቆመን የጌታን ጸሎትም አንጸልይም፣ አባታችሁ ይህንም አንጸልይም ይላሉ። አንቺ ትጸልያለሽ? እንደዛ አይቻለሁ፣ እንደዛ ይላል። ልክነህ። እነዛ በጣም አክራሪዎች ናቸው። ከሚዙሪ ሲኖድ በጣም የባሱ ናቸው። ያ አይቻለሁ። ከማን ጋር ነው የምጸልየው? አኬኔ ከነማን? ከጴንጤ ጋር ለጊዜው ቆይ አልገባኝም ጭራሽ። ቆይ ቅርታ አንቺ በጣም ጥያቄ ስለፈጠረብኝ ለጊዜው ጸልያለሁ ማለት ነው። ጭራሽ አባታችሁን ከዛ ለሰቶች ይቅር በሌሊት ነው ጭራሽ አባታችሁን አንጸልይም ነው የሚሉት? አይ አባታችሁን አንጸልይም፣ ግን ከሌሎች ቤተ እምነት ከጴንጤ ብቻ አይደለም እንደ አጠቃላይ በቃ ከሌሎቹም ጋር አንጸልይም። ሙሉ በሙሉ የዌልስን በቃ የሉትራንን እምነት መቀበል አለባቸው። የዌልስን በተለይ ዌልሶች እንደሚያምኑት መቀበል አለባቸው። ግን ጥሩ ነው። እኔ ይሁን እንደዛ እነሱ እኔ ተሳሰሉ ብያለሁ። ምንም መብታቸው ነው። በቃ የእነሱን አስተምሮ የሚቀበል ብቻ ከእነሱ ጋር ህብረት ማድረግ ነው የሚፈልጉት። ጥሩ ነው። ግን አሁን አንቺ እንደዛ ያልሽው የእነሱን እምነት የእነሱን ልምምድ ምናምን ስለማትቀበይ ነው። አንቺ አሁን የእነሱ የሚያደርጉትን እንደነዚህ ልምምዶችን ፈቃድ መስጠት ምናምን የሚመስል ነገርን ስለማትቀበይ አረ እነዚህማ አይወክሉንም ትያለሽ። ሉትራን ግን አይደሉም ማለት ግን አትችይም ማለት ሲጀመር። አሁን አንቺ ያለሽው እዛ አሜሪካን ሀገር መሰለኝ። አንቺ ባለሽበት በዚህ በአሜሪካን ሀገር ከፍተኛውን ቁጥር የሚይዙ የሉትራን እንትን ዲኖሚኔሽን ኤልካ ነው። ኤልካ ደግሞ
ይህንን ፈቃድ ይሰጣል፣ ተመሳሳይ ጾታዎች እንዲጋቡ ማለት ነው። ዋናው ትልቅ ድርሻ የሚይዘውን አሁን በተለይ በአሜሪካ ነገር ማለት ነው ትልቁን ድርሻ የሚይዘውን የሉትራን ግሩፖችን ሉትራን አይደላችሁም ልትይ አትችይም። ገና ለገና ይህንን አንቺ ጀምር እኔ ካናዳ ላይ አሜሪካ አይደለም ግን ያው ጎረቤት ነን። ኤኒዌይስ ምንድን ነው አሁን ካናዳም ቢሆን አሁን ትልቁ ምንድን ነው አሁን እዛ እናንተ ጋር ትልቁ ካናዳን ሉትራን ቸርች አሉ፣ ሌሎችም አሉ። እኔ ካናዳን ሉትራን ቸርች ነኝ ግን አሉ። እሱም እኮ ታዲያ ተመሳይ እኮ ነው። አሁን ምንድን ነው በዚህ በአሜሪካ ነገር ካለው ከኤልካ ጋር ተመሳይ እኮ ነው አይደለም? የካናዳውን ኢቫንጀሊካን ሉትራን ቸርች ይለያል። ካናዳን ሉትራን ቸርች እና ካናዳን ኢቫንጀሊካን ሉትራን ቸርች ይለያያሉ። ጎግል ማድረግ ትችላለህ። አይደለም ቆይ አንዴ፣ አይ ይለያያሉ አይለያዩም አይደለም። እሱማ ያኛው የአሜሪካ ነው፣ ይሄኛው የካናዳ ነው። ግን ለምሳሌ ካናዳ ውስጥ ራሱ እነዚህ ኢቫንጀሊካል የሚል አላቸው። ካናዳን ኢቫንጀሊካል ሉትራን ቸርች፣ ካናዳን ሉትራን ቸርች ብቻ ግን ልክ እንደ አሜሪካ ያሉትን በጣም አጥባቂ ናቸው። እኔ ያልኩት እሱን ሳይሆን ኢቫንጀሊካል ሉትራን ቸርች ካናዳ የሚባለው ኢቫንጀሊካል ትልቁን ደግሞ ድርሻ የሚይዘው አሁንም ካናዳ ላይም እሱ ነው አይደል? አላቅም አይደል ነው ቼክ አላረኩም እንጂ ነው ቼክ አድርጊው ነው። ስለዚህ በየቦታው ትልልቁን ቦታ የያዙት ድርሻ የያዙት ሉተራኖች እነሱ ናቸው። እና አሁን አንድ ግለሰብ ብቻ ተነስቶ እነሱ ሉተራን አይደሉም ስላለ ሉተራን አይደሉም ማለት አይደለም። በቃ ሉተራን ናቸው። ማንም ሰው ዝም ብሎ ገብቶ የፈለገ ኢንተርኔቱ ላይ ማየት ይችላል። የፈለገ ዝም ብሎ ወጣ አድርጎ ማየት ይችላል። በቃ ሉተራን እንደሆኑ ግልጽ ሆኖ ይቀመጣል። ግን አንቺ አሁን መተሽ ሉተራን አይደሉም ስላልሽ አታስወጫቸውም፣ ልትቀርፊያቸው አትችይም። በግለሰብ ደረጃ አይሆንም። እና እነዚህ ሰዎች አሁን አንቺ ሉተራን አይደሉም እነዚህማ ምናምን ያልሽበት ምክንያት ምንድን ነው? በቃ ከመጽሐፍ ቅዱስ ውጭ ነገሩን እችን አድርገዋል ብለሽ ነው። ምናልባት አስተምህሮ ላይ እኮ ላይሆን ይችላል። ምንድነው ቡክ ኦፍ ኮንኮርድ ላይ የተቀመጠውን ነገር አንስተው አይ ጥምቀት አያድንም ብለው ወይ ቅዱስ ቁርባን የጌታ ስጋና ደም አይደለም ብለው ወይ ሌላ ነገር ወይ ስላሴን ክደው ምናምን ሳይሆን ግን ይህንን ነገር ግን አሁን በዘመን ውስጥ ግን የመጣውን ይህንን ነገር ግን በቃ ፈቀዱ። አስተምህሮ ባይሆንም ይህንን ነገር በመፍቀዳቸው ምክንያት ግን እነሱን በፍጹም አንቀበልም ብለሻል። ስለዚህ አሁን አንቺ ነሽ እየመዘንሽ ያለሽው ይሄኛው ከባድ ነው ይሄኛው ቀላል ነው እያልሽ እና አሁን ይሄ የፔንቴኮስታል ልምምድም በመካነ ኢየሱስ ውስጥ አለ። ነሰሰርሊ የስላሴ ትምህርት የስጋዊ ትምህርት የሚስጥራት ትምህርት መሆን አይጠበቅበትም። ግን ቸርች ውስጥ እንዲህ ያለ ነገር የሚደረግ ከሆነ ከነዚህ ጋር ስቲል አንድ ነን እንዴት ልትይ ቻልሽ? እንትን እኮ ነው ብዙ ቸርቾች እኮ እየወጡ ነው ከነሱ ከተመሳሳይ ጨዋታ እንትን ከሚያጋቡ እየወጡ ነው። ስለዚህ መውጣቱ ራሱ ማውገዝ ራሱ እኮ አንድ እንትን ነው። አንድ እንዳልሆነን የምታይበት ነገር ነው። ገባ? አንድማ አይደላችሁም። እኔም እኮ አንድ ናችሁ እኮ አላልኩም። ሁሉም ግን ሉትራን ነው። ግን ሉትራን ግን የተከፋፈለ ነው። አንዳንዱ ሉትራን ሌላ የሆነ ነገር ያምናል፣ አንዳንዱ ሉትራን ሌላ ነገር ያምናል። እሱ ነው እያለ እኮ የእነዚህን ሰዎች ልክ እንደ እምነት አታምጣው። የሳቱ ሰዎች ናቸው። ስለዚህ ስቷ ራሱ ክርስቲያን ለማለት እኮ ከባድ ነው። ገባ? ክርስቲያናዊ ነገር የማይፈጽሙት ክርስቲያን ናቸው ማለት ነን ማለት ይችላሉ፣ ሉትራን ነን ማለት ይችላሉ። ግን የክርስትናን ስራ ካልሰሩ እኔ ምኑን ክርስቲያን ሆኑ? እኔ አዶ ነው እንግዲህ ለእኔ ጥሩ ነው። አሁን እኮ አሁን አንቺ እንደዚህ የተናገርሽ ጥሩ ነው። እንደዚህ የተናገርሽ ያለሽ አሁንም ሉትራንን ነው። አንድ ጥያቄ ልጠይቅ። ሌላ አሁን ሉትራኖች ውስጥ እንደዚህ አሁን የትምህርት ልዩነት አለ። የትምህርት ልዩነት አለ። ባለፈው ያነሳ ነው የቅድመ ውሳኔ ትምህርት ላይም እንደውም በጣም የሚገርመው ማለት ነው የቅድመ ውሳኔ ትምህርት ላይ ባለፈው ብዙ ወንድሞች በተለይ እነ ጆ ምናምን ያነሱት የነ ጌራሃርድ ሀሳብ አሁን ላይ ያለው እነዚህ ተመሳሳይ ጾታ የሚያጋቡ ሰዎች እንትን ሉተራኖች ጋር ነው። እሱ ነገር ነው የነ ጌራሃርድ እይታ። ይሄ ኢንቪዮ ፌዝ የሚባለው እምነትን በማየት ነው የመረጠው ነገር እሱ ያለው አሁን እነሱ ጋር ነው። ሚዙሪ ሲኖድ ውስጥ ያለው በፍጹም የነ ዋልተር ነው ያለው። የነ ዋልተር ደግሞ ጭራሽ የኢንቪዮ ፌዝን አውግዘውት ነው ያለፉት። ስለዛ በሚዙሪ ሲኖድ የተወገዘውን እነሱ ግን አምጥተው ይሄ ነው የኛ ትምህርት ብሎ ሲናገሩ ነበር። ከማን የወሰዱት? የጌርሃርድን ሀሳብ የነ ዮሐን ጌርሃርድን ሀሳብ አሁን ላይ እንግዲህ እኔ እስከማውቀው የሚቀበሉት ሉተራኖች አሁን አንቺ እነሱማ ክርስቲያን አይደሉም ያለቻቸው ሉተራኖች ናቸው። የነሱን ነው የኛ እምነት ብሎ ያመጡት እና የኢንቪዮ ፌዝ የሚለው የሚዙሪ ሲኖድ አይደለም። የሚዙሪ ሲኖድ የራሱን የቻለ ዶክትሪናል ስቴትመንት አላቸው
እና እዛ ላይ 36ኛው ቁጥር ላይ በግልጽ ነው ያስቀምጡት። ራሱ ይህ እምነትን በማየት የሚለው ምናምን ስህተት ነው፣ መጽሐፍ ቅዱስ የማያውቀው ውሸት ነው ብሎ ነው ያስቀመጡት። ስለዛ ይህ ቅድመ ውሳኔ እምነትን በማየት ነው ወይስ አይደለም የሚለው ላይ ልዩነት አለ በሉትራኖች መካከል።